ተው ሄኖክ እንደዚህ አይባልም። ትክክል አይደለሁም እንዴ? ትክክል አይደለህም አላልኩም። ግን እንደዚህ ስትል እኮ ለመኖር ከባድ ነው። ከሰው ትጣላለህ፣ ከሰው ትቆራረጣለህ። የገነባኸው ይናዳል፣ የሰራኸው ይፈርሳል። የገነባሁት በውሸት ባሸዋ ላይ ከሆነ ይናዳ፣ ባልዋሽም እውነት እንዲመስል አስመስዬ ከሆነ ይናዳ። አንዴ ሳላውቅ ልሳሳት። ሰው እንዴት እያወቀ እድሜ ልኩን ይሳሳታል? ይህ በእውነት ለመቆም ስውተረተር የምጋፈጠው የምንጊዜ ሙግት ነው። አንተስ እንዲህ ትላለህን? እውነትን ስታውቅ መኖር ትፈራለህን? ወይንስ አስመሳይነትህን አጽድቀህ ዘመኑን የዋጀ ብለህ የአሸዋ ቤትህ እንዳይፈርስ እውነት ንፋስን ትገስጻለህን? እስቲ እናያቸዋለን። ከዛ በፊት ግን እንደተለመደው ዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት እኔም ሆንኩኝ ወዳጆቼ፣ ጓደኞቼ፣ ልጆቼ ስንታጠብበት የቆየነው ሳሙናን ኤዲብል ከሆኑ ለምግብነት የሚውሉ ዘይቶችን ተጠቅሜ የማዘጋጀው ነው። በተጨማሪ የምጨምርበት ምንም ፋንሲ ማድረጊያ እንዲያምር ብዬ የምጨምርበት ኬሚካል የለም። ለሽታ፣ ለቀለም፣ ለአረፋ ማውጫ አረፋው እንዲክረፈረፍ ረጅም ጊዜ እንዲያገለግል ወይም ደግሞ ደረቅ እንዲሆን ተብሎ ሳሙና ውስጥ የሚጨመር ኬሚካል የለም። ከዚህም የተነሳ ከነዛ ኬሚካሎች ሊደርስብን የሚችሉ ቆዳችን ላይ፣ ፀጉራችን ላይ ሊደርስብን የሚችሉ የመሰንጠቅ፣ የመድረቅ፣ የመከርቸፍ የጎንዮሽ ጉዳት ማስቀረት ትችለናል። በ175 ግራም አዘጋጅተነዋል። እኛ ያገኘንበትን ጥቅም አንተም ተጠቅመህበት እንድታገኘው እንመርጣለን፣ እንወዳለን፣ እንጋብዛለን። 300 ብር ይሸጣል። የምታገኝበትን አድራሻ የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። እሱን ጉግል ማፕ ላይ ሰርች በማድረግ እዚሁ አዲስ አበባ ውስጥ ሜክሲኮ፣ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። 300 ብር ይሸጣል። አንተ ሳሙናውን ገዝተህ አንተ ስትጠቀም፣ ጓደኞች፣ ቤተሰቦች እንዲጠቀሙበት ስታደርግ ከሳሙናው ጥቅም ማግኘት ብቻ ሳይሆን በዚህ ቻናላችን ለትውልዳችን እውነትን በመንገር በተለይም ደግሞ ወንዶቻችን ከሚታለሉት መታለል ወደ ምስኪንነት ወደ አልጫነት ከሚወሰዱበት መንገድ መታደግ እንችላለን። እንዲሁም ደግሞ በሴቶቻችን ላይ፣ በእህቶቻችን ላይ፣ በሚስቶቻችን፣ በእናቶቻችን ላይ የሚነገድባቸውን የእኩልነትና የመብት የነፃነት ንግድ ሸቀጥ ካላቸው ላይ ማራገፍ እንችላለን፣ መታደግ እንችላለን። አሁን ወደ ቪዲዮአችን። ጀግናው እንዴት አለ? እውነትን እንዴት ታያታለህ? እውነት ለአንተ እንዴት ይታይሃል? አንተ ወደ ፈለግከው ወደ አሰኘው የምትገፋው፣ የምትጠመዝዘው፣ የምታሳጥረው፣ የምታስረዝመው ወይንስ በእርሱ ላይ ተመስርተህ በእርሱ ልክ ስርህን ሰደህ የምትቆምበት፣ የምታድግበት፣ የምትሰፋበት፣ አንተ ሩትድ የምትሆንበት? ከሁለቱ አንተ በየትኛው ታየዋለህ እውነትን? እንግዲህ ዛሬ ላይ ብዙዎች እውነትን አንጻራዊ አድርገውት እሱም ጋር እውነት አለ፣ እሱም ጋር እውነት አለ። ሁለት የማይገናኙ ግለሰቦች፣ ሁለት የማይገናኙ ሀሳቦች፣ ሁለት የማይገናኙ ተቋማት፣ ሁለት የማይገናኙ አካላትን እዚህም ጋር እውነት አለ፣ እዚህም ጋር እውነት አለ፣ የእሱንም እሰማለሁ የእሷንም እሰማለሁ የሚል ፈሊጥ አላቸውና አንተ ደግሞ እንዴት ነው ያለኸው? ትውልዳችንን ዝም ብሎ በዋል ፈሰስ ከአንዱም ሳይሆን እንዲባክን ካደረጉ ነገሮች አንዱ የምታዘበው ያ ነውና እውነትን፣ ሕግን፣ ስርዓትን ሊጠብቅ በዚያም አድጎ ሊያሳድግ ላለው ወንዱ አባወራው ከእውነት ተለይቶ መኖር ቢያፈርስ ቢያበሰብሰው እንጂ አያለማው። ስለሆነም እውነትን በገባህና በተረዳኸው ልክ መኖርን ተለማመድ። እርሱንም ደግሞ ዛሬ ጀምር። ከባድ ነው፣ አይቻልም፣ ከሰው ጋር መኖር ይከብዳል፣ እንዲህ ማድረግ ይከብዳል እያልክ ምክንያት እየፈለክ ሰበብ እየፈለክለት ከምትሸሸው ማለት ነው ዛሬውኑ ጀምር። ከዛሬ ይልቅ ባስተላለፍከው ቁጥር፣ ለሌላ ጊዜ ባዘገየው ቁጥር፣ እድሜ በገፋ ቁጥር፣ ማህበራዊ ጉዳዮች ውስጥ እየገባ በሄድክ ቁጥር እየከበደህ ይመጣል እውነትን ተቀብሎ መኖር። ያን ጊዜ እንዳውም ጥሩ ማሳመኛ ይሆናል እውነትን ላለመቀበል፣ ከእውነት ርቀህ ለመኖር ማለት ነው። ይህንን የምታደርገው ከዛሬ ጀመረ ስራ ስርህ ይህንን የምታደርገው ለእኔ ስትል አይደለም፣ እኔ ስላልኩም አይደለም መሆንም ያለበት፣ ግን አውቀህ የምትሰራበት የምትገነባበት መሆኑን ተረድተህ አንተ ራስህ ማድረግ አለበት። ይህንን ለሚስትና ለልጆችም የምታደርገው አይደለም፣ ለራስ ደንታ ነው የምታደርገው። አንተ ከእውነት ጋር ተስማምተስ ብትኖር መጀመሪያ የሚጠቀመው አንተው ራስህ ነህ። ነገር ግን ከእውነት በራክበት በአሸዋ ላይ በአስመሳይነት በገነባው ቤት ብዙዎችን ብታስመስል መፍረሱ የጊዜ ጉዳይ ነው። ወይስ እንዳይፈርስ ብለህ ያገና ለገና በአሸዋ ላይ የገነባው ቤት እንዳይፈርስ ብለህ ወደ አንተ ቤት የሚነፍሰው ንፋስ ልትገስጸው ነው? ልታስቆመው ነው? ልትከልለው ነው? ልትከለክለው ነው? እንዴት ማድረግ ይቻላል? በአሸዋ ላይ ቤት ከገነባህ ንፋስ የነፈሰ ጊዜ መደንገጥህ፣ መበርገግህ፣ መሳቀቅህ አይቀርም። እስከ መቼ ድረስ በአሸዋ ላይ ቤት ገንብተህ የማይቀር እውነትነቱ የማይካድ ተፈጥሯዊ እውነትነቱ የማይካድ መንፈስ ደግሞ
ተፈጥሯዊ ባህሪው ጠባዩ የሆነ ንፋስን ተሳቀስ ከመቼ ትኖራለህ? አይ አልሳቀቅም ካልክስ እሱንስ መደገፍ እንዴት ይቻላል? ወይም ደግሞ መከለል መጋረድ እንዴት ይቻላል? ብዙዎች የሚኖሩት አሁን ያንን ነው። ብዙዎች የሚኖሩት ያንን ነው። ይህንን የአባወራ ቴሌግራም ገጽ፣ ፌስቡክ ገጽ ወይም ደግሞ የአባወራ ቻናል ይሄ የምናነሳው እዚህ ውስጥ የምናነሳውን ነገር በተቻለ መጠን የሚርቁት ሰዎች በጣም ብዙ ናቸው። እኔም በዙሪያ ሰዎች አሉ ስለሚርቁት እኔም አላስጨንቃቸውም፣ አልቀርባቸውም። እነዛ ሰዎች አልቀርባቸውም። ምክንያቱም ይህንን ነገር በሰሙ ቁጥር ትዳሬ ይፈርሳል፣ የገነባኋቸው ጓደኞቼ ይፈርሳሉ፣ የገነባሁት ሪፑቴሽን ስሜ ይፈርስብኛል፣ ገለመኔ ይላሉ። እኔ የተናገርኩት ውሸት ነው ወይ? ትክክል አይደለም? ውሸት ነው። ውሸት ነው ከሆነ ውሸት ነው በለኝና ይሄ ነገር ውሸት ነው በለኝ። ከዛ ደግሞ እኔ ደግሞ እውነት ነው ብዬ እውነት የሆነበትን ማስረጃ ላምጣና ላብራራ። አብዛኞቹ ግን ውሸት ነው ማለት አይችሉም። እውነት እንደሆነ ያውቁታል። ነገር ግን እነሱም ቤታቸውም የተመሰረተው በውሸት ላይ ስለሆነ ያ የውሸት ቤታቸው፣ ያ የውሸት ጎጇቸው፣ ያ የውሸት ማንነታቸው እንዲፈርስባቸው በሰው ፊት በዚህ እውነት እንዲጠፋባቸው አይፈልጉም። ብዙዎች ይህ ነገር እኮ ይከብዳል ሲሉ እውነት ሞክረውት ኖረውት ከብዷቸው አይደለም። ገና ሲያስቡት ትላንትና በነበረው በውሸት የገነቡት ማንነት እንደሚፈርስ ስለሚያውቁ ስለሚፈሩ ነው እንጂ። አዎ ዋሾ በሆነ ህይወት ስትኖር በውሸት አሸዋ በገነባው ቤት ውሸት በሆነ አሸዋ ስንል እንግዲህ ውሸት ስለሆነ ነው አሸዋ የምንለው። ብዙ ጊዜ በምሳሌ የምናስቀምጠው በውሸት አሸዋ በገነባው ቤት ዋሾ ሆነ ስትኖር የእውነት ንፋስ በነፈሰ ቁጥር መሳቀቅ አይቀርም። እንግዲህ እዚህ ጋር አንድ ነገር አስተውሉ፣ ጥንቃቄም እንድታደርግ የምፈልገው ነገር በውሸት አሸዋ ላይ ወይም በአሸዋ ላይ የተመሰረተ ቤት፣ በአሸዋ ላይ የተመሰረተ ቤት ስንል እንግዲህ በውሸት ላይ የተመሰረተ ቤት፣ ውሸት በሆነው አሸዋ የተመሰረተ ቤት፣ እውነት በሆነው አለት ላይ መመስረት ሲገባው ውሸት በሆነው አሸዋ ላይ የተመሰረተ ቤት ንፋስ በነፈሰ ቁጥር ባለቤቱ መሳቀቁ አይቀርም፣ ቤተሰቦቹ መሳቀቃቸው አይቀርም። መሳቀቅ ብቻ አይደለም፣ ቢችል ያንን ንፋስ የሚገድብለት መጋረጃ ቢሰራ ደስ ይለዋል። ትልቅ አጥር ቢሰራ ያ ቤት እንዳይፈርስበት ኢንስቴድ ኦፍ ቤቱን በአለት ላይ ከመገንባትና በጥሩ ድንጋይና መሰረት ከማደስ ይልቅ የሚፈልገው ያንን ያሸዋ ቤት እሱ በእድሜ እስካለ ድረስ በህይወት እስካለ ድረስ እንዳይፈርስበት ዙሪያውን የንፋስ መጋረጃ፣ የንፋስ መከለያ፣ ንፋሱን ማገጃ መስራት ይፈልጋል። የሚያሳዝነው ፓርት ታዲያ ምን ይሆናል መሰለህ? አስተውሎም አሁንም ቁጭ ብለህ ከራስ ጋር እንድትመራመር ፈልጋለሁ። ያ ንፋስ በነፈሰ ቁጥር መሳቀቅ ብቻ ሳይሆን ንፋሱን ምን እየሆንክ ነው የምትሄደው? እየጠላኸው ነው የምትሄደው። ንፋሱን ትሸሸዋለህ፣ ንፋሱን ትጠለዋለህ፣ ንፋሱን ትጠየፈዋለህ። ከዛስ ወደ ምን ትደርሳለህ? ንፋሱን ወደ ማሳደድ ትጀምራለህ። ይሄ ንፋስ እንዳይነፍስ ምንጩ የቱ ጋር ነው ያለው? ከምንጩ ማድረቅ አለብኝ ይሄ ንፋስ፣ ምክንያቱም ቤቴን ሊያፈርስብኝ ነዋ። ምን አይነቱን ቤት? ባሸዋ ላይ የገነባሁትን ቤት እንዴ! ሀውካም አንድ ሰው ቤቱ ሲፈርስ እንዴት ዝም ብሎ ያል? ስለዚህ ቤቱን የሚያፈርሰውን አካል ማስወገድ መቻል አለበት። ማስወገድ ባይችል ከአቅሙ በላይ ከሆነበት ያው ሁሌ ሲሳቀቅ ይኖራል። ግን በተቻለው መጠን ደግሞ ከመሳቀቅ ይልቅ ያንን ንፋስ ከመጥላት ከመጠየፍ ይልቅ ቢቻለው ሄዶ ከምንጩ ማድረቅ ማገድ። ስለዚህ ያንን እውነት የሆነ ንፋስ ማሳደድ ይጀምራል ማለት ነው። ዛሬ እውነትን የሚያሳድዱ ሰዎች ትላንትና እውነትን እናሳድ ብለው ተነስተው አይደለም። እውነትን ጥላቻ ስለነበራቸው ከልጅነታቸው ደግሞ ወይም ደግሞ ህልም ኖሯቸው እውነትን ማሳደድ ፈልገው አይደለም። መጀመሪያ እውነትን ለማሳደድ መነሻው ምን ይሆናል መሰለክ? አንተ እንደ ቀልድ ዛሬ ይሄ የምናወራው እውነት ከባድ ነው መኖር አይቻልም ብለህ እንደምታስበው ማለት ነው። እንደ ቀልድ በውሸት የምትገነባው ቤት፣ እንደ ቀልድ በውሸት ራስክን ትገነባለህ፣ እንደ ቀልድ በውሸት ሴቷን ታመጣለህ፣ እንደ ቀልድ በውሸት ከእሷ ጋር ትዳር ትመሰርታለህ። እውነት ባልሆነ ነገር በውሸት ከእሷ ጋር ትዳር ይመሰረታል። ለምሳሌ በውሸት ትዳር ይመሰረታል ሲባል አንተ የማትመራው ትዳር የውሸት ትዳር ነው። ምንም ጥርጥር የለው። ከአባትህ በላይ አዋቂ አይደለም። አንተ ራስ ተደርገህ አንተ ራስህ ሆነ ሚስትህን ምራት፣ ሚስትህን አስተዳድራት፣ ሚስትህን ግዛት፣ እሷ ትገዛለህ ሲባል ይሄ ነው ሀቁ። ከዚህ ሀቅ ውጭ አዋቂ ነኝ ስትል ከሱ በላይ አዋቂ ነኝ ማለት ነው። ያ ደግሞ ውሸት ነው። በዛ ውሸት የገነባው ቤት እንደዚህ አይነት እውነቶች የሚነገርባቸው ቻናሎችም መድረኮችም ሲዘጋጁ ይረብሻል፣ ያጦለውላል፣ ደስ አይልህም።
እኔ ይሄ ልጅ አይመቸኝ። እኔ ሄኖክ ካይንድ ኦፍ አባወራ የሚባለው ነገር እኔ አይደላኝም፣ አይመቸኝ። ዝም ብሎ ያካብዳል፣ የማይሆን ነገር ያወራል። ያካብዳል፣ የማይሆን ነገር ያወራል፣ የማይቻል ነገር ያወራል ነው ወይስ ይዋሻል ነው? ስለዚህ አንተ በውሸት ላይ ስለገነባው ያ የሚነሳው እውነት ትጠለዋለህ፣ ትሸሸዋለህ ብቻ አይሆንም። ግን እየዋለ እያደር እየገፋኸው እያሳደድከውም ትመጣለህ። ዛሬ ላይ እውነትን አንተ የምታሳድድ ሰው አይደለም። ዛሬ አንተ እውነትን የምትገፋ ሰው አይደለም። ዛሬ አንተ እውነትን ተነገረ፣ ተወራ፣ ተጻፈ የተባለበት ቦታ ላይ እየሄድክ የምታሳድደውና ድራሹን የምታጠፋው ሰው አይደለም። ነገ ግን ወደዛ መሄድ አይቀርም። ለምን? አሁንም ይሄ የውሸት ቤትህን በውሸት እያጠናከርከው ስለሚሄድ። ለምን? እውነት ይከብዳል ብለህ ስለምታስብ። ለጊዜው እውነት ይከብዳል ትላለህ። ሲውል ሲያደር ግን እውነትን መጠየፍና ማሳደድ ትጀምራለህ። እመነኝ። ቁጭ ብለህም አስበው። ቀላል እኮ ነው። ምንም ብዙ ሎጂክ ምናምን የሚፈልግ ነገር አይደለም። ቁጭ ብለህ አስበው። ወይም ደግሞ እንደዚህ እውነትን መመርመር የሚችሉ ጓደኞች፣ ወዳጆች ካሉ ቁጭ ብላችሁ ተነጋገሩበት። ዛሬ በውሸት ላይ የገነባነው ቤት ነገ ምን ሊያደርገን ይችላል? እውነትን እንድንፈራት ያደርገናል። እውነትን እንድንፈራት ብቻ አድርጎ ያቆመናል? ኖ ዌይ። እውነትን እንፈራታለን። ከመፍራት አልፈን ተርፈን ግን እውነት መታ እስክታጠፋን ከምንጠብቅ ለምን ካለችበት ሄደን አናጠፋትም ወደሚለው ደረጃ ትደርሳለህ። ተረድተኛል ብዬ አስባለሁ። ተጨማሪ ሀሳብ ካለ ደግሞ ወይም ደግሞ ይህንን የምትሞግትበት ነገር ካለ ብታስቀምጥልኝ ደስ ይለኛል። ግን ይህንን ከምን አንጻር መሰለህ የምለው፣ ደጋግሜ ከምንገናኛቸው ወይም ደግሞ ከምሰማቸው ከማገኛቸው ሰዎች ከምሰማቸው ነው። ይሄ ነገር ይከብዳል፣ ይሄ ነገር ይከብዳል። ለጊዜው ከበደኝ ትላለህ። ነገ ከነገ ወዲያ ግን ይህንን እውነት ከሚያሳድዱት አንዱ ትሆናለህ። ትዳር እንዲፈርስ ከሚያበረታቱት አንዱ፣ ሴሰኝነት እንዲነግስ ከሚያበረታቱት አንዱ፣ ሆዳደርነት፣ አስመሳይነት እንዲሰድ ወይም ደግሞ እንዲስፋፋ ከሚያበረታቱት አንዱ፣ ሌብነቱ፣ ሽርሙጥናው እንዲስፋፋ ከሚያበረታቱት አንዱ ሆነ ታርፈዋለህ። አያሉንም አትበለኝ። አሁን እንዳልኩ እኮ ነው። በውሸት ላይ የገነባኸው ቤት እንዳይፈርስ ንፋስ፣ እውነት የሆነ ንፋስን ትፈራለህ። እውነት የሆነ ንፋስ በነፈሰ ቁጥር ትሳቀቃለህ። ትንሽ ቆይተህ ያንን እውነት የሆነ ንፋስ መሸሽ ትጀምራለህ። ትንሽ ቆይተህ መጥላት ትጀምራለህ። ትንሽ ቆይተህ መጠየፍ ትጀምራለህ። ትንሽ ቆይተህ እንዴ ለምንድን ነው ይህንን የእውነት ነፋስ እየነፈሰ ዘወትር ከሚያሳቅቀኝ፣ ዘወትር በአሸዋ ላይ የገነባሁት ቤቴን ያፈርስብኛል፣ ከዛሬ ነገ ያፈርስብኛል እያልኩ ከምሳቀቅ ለምን እዛው ሄጄ ከምንጩ አላደርቀውም? ለምን አላጠፋውም? ወደሚለው ማንነት ትሄዳለህ። ተጠንቀቅ ታናሼ። የአባወራ ንቅናቄ ለሌሎች ለወንድሞቼ፣ ለማህበረሰቡ፣ ለሀገሬ ብዬ አልጀመርኩትም። ይልቁንስ ራሴን ከዋሸውበት እንዲሁም ደግሞ በማህበረሰቡ ከተዋሸውበት፣ እንደዚህ ነው የሚኖረው ተብሎ ወንድነት እንደዚህ ነው፣ በተለይም ደግሞ አባወራነት እንደዚህ ነው ተብሎ ከተዋሸውበት ምስኪንነት ለመውጣት በአሸዋ የገነባሁትን ቤት መሰረቱን ወደ አለት ለመቀየር ባደረኩት ጉዞ ፕሮሰስ ሂደት ላይ ተገኘ እንጂ ትናንት ስጀምረው ጥቂቶች አይደሉም። በነገር ላይ ጥቂቶች አይደሉም፣ በጣም ብዙዎች። አሁንም ይህንን እያወራው በአይነ ህሊና ይመጣሉ እነዛ ሰዎች ፊታቸው፣ የተቀመጥንበት ቦታ፣ the way they were talking to me፣ እንዴት ሲነግሩኝ እንደነበረ፣ እንዴት ሲያስጠነቅቁኝ እንደነበረ። ነግረንሃል፣ ነግሬሃለሁ፣ ተው፣ ይሄ የምትሰራው ስራ ዋጋ ያስከፍልሃል። እኛስ እውነቱን ሳናቀው ሳይገባን ቀርቶ መሰለህ? ጠፍቶንስ መሰለህ? ትዳርክን እንዳታጣ፣ ልጆችን እንዳትበትን፣ ይልቁንስ እንደ ዘመኑ ኑር፣ እንደ ጊዜ ሁን። ከሰው እንደሚያደርጉ እነንቶኔን አታያቸውም? ጠፍቷቸው ነው አንገታቸውን ቀብረው ጭንቅላታቸውን ቀብረው ጭራቸውን ቆልፈው የሚኖሩት። እነገሌ አንተ ከነሱ በምን ትሻላለህ? አንተ ምስኪን መናጤ ድሃ ነህ። በዛ ላይ ያልተማርክ ዲፕሎማ ሽፍታ ነህ። አርፈ አትኖርም? እንደዚህ ተብዬ ተመክሬያለሁ። ሊትራሊ እንደዚህ ተብዬ ተመክሬያለሁ። ተጠርቼ በስነ ስርዓት ተከብሬ ተጠርቼ እንደዚህ ተብዬ ተመክሬያለሁ። ውሳኔው የማን ነበር? የኔ ነበር። አፍተሮል ህይወቱ የኔ ነው። እኔ ነኝ የምወስነው። ባደግኩበት ብዙሃኑ በተቀበለው አስመሳይነት ሄኖክ ትቀጥላለህ። ሉክ አት ኤቭሪባዲ። አብዛኛው ሰው አስመሳይ ነው። አብዛኛው ሰው ቤቱ የሚኖረውን ህይወትና ውጭ ያለው ነገር ማንነቱ አይገናኝም። ዩቲዩብ ላይ ወጥቶ የሚለፈልፈው፣ መድረክ ላይ ወጥቶ የሚሰብከው፣ በዩቲዩብ የሚሸቅለው፣ በመጽሐፍ የሚሸቅለው ወገኔ ላይ እና በግል በህይወቱ ያለው ነገር ፍጹም አይገናኝም። ያንን ህይወት ትፈልገዋለህ? እነዚህ ሰዎች የመከሩኝ እንደዛ ነው። ያንን ህይወት ትፈልገዋለህ? ዝም ብለህ ጻፍ፣ ኑሮን ቶ መጻፍና መኖር እኮ የተለያየ ነገር ማድረግ ይቻላል አይደል? ዝም ብለህ ጻፍና በቃ። ኑሮን ግን እንደዚህ እንደኛ እንደምንኖረው ለምን አትኖር? የማልኖረውን ህይወት እንዴት እናገራለሁ? የማልኖረውን ህይወት እንዴት አስተምራለሁ ለታናናሾች? የማልኖረውን ህይወት እንዴት እጽፋለሁ?
ካልሆነ አለመጻፍ ነው። መጻፍ ደግሞ አለብኝ፣ ምክንያቱም ሂደቴን እያስቀመጥኩት ነውና፣ ሂደቴን ዶክመንት እያደረኩት ነው፣ ሂደቴን ጆርናላይዝ እያደረኩት ነውና ያ ደግሞ ለራሴም ስለሚጠቅመኝ ለራሴ ሰልፍ ሪፍሌክሽን እንዲጠቅመኝ ብዬ ነው። ብዙ አጀንዳዎች አሉኝ የጻፍኳቸው፣ ለራሴም ብዬ ነው ያሰብኩት ያንን ነገር። ግን በኋላ ላይ ወደ ሌላው ሲመጣ ያው ለሌላውም ተረፈ። ስለዚህ እንደዛ በአስመሳይነት መቀጠል አሊያም እውነትን ስሻ፣ እውነትን ስፈልግ፣ እውነትን ሳገኝ በእውነት ላይ ሩትድ ሆኜ ስሬን ሰድጄ ስኖር የትላንትናው ሄኖክን ማፍረስ፣ በአዲስ ፈርሶ በአዲስ ወድቆ በአዲስ ሞቶ በአዲስ ትንሣኤ መነሳት የትኛውን ትመርጣለህ? እኔ ሁለተኛውን መረጥኩ። ሰው መሆንን፣ በተፈጠርኩበት እውነት መገኘትን፣ በሱ ስር መስደድን እሱን መረጥኩ። ስለዚህ የትላንትና ሄኖክ መፍረስ ነበረበት። የትላንትና ሄኖክ መሞት ነበረበት። የትላንትና ሄኖክ መውደቅ ነበረበት። ፈርሶ መነሳት ነበር። እንደተረዳሁት፣ እንደተሰጠኝ፣ እንደሚጠበቅብኝ ወደ ተጠራሁለት ዓላማ ልዕልና መጓዝ እሱን መረጥኩ። በአዲስ ፈርሶ ወድቆ መነሳት ብዙዎች የሚፈሩት ነገር ነው አይደለ? ማንም ሰው የገነባውን ሪፑቴሽን፣ የገነባውን ስም፣ የገነባውን ዝና፣ የገነባውን ሀብት፣ የገነባውን ትዳር፣ የገነባውን ኤቭሪቲንግ ማፍረስ አይፈልግም። ማን ይፈልጋል ግን? ሰው ሆን ብሎ ጠዋት ተነሱ ዛሬ ላፍርሰው ይላል አይደለም። ነገር ግን ትላንትና ያመጣን መንገድ፣ ትላንትና በመጣንበት መንገድ ያገኘነው ነገር ሁሉ በውሸት በአስመሳይነት ላይ እየተገነባ ከሆነ ምን ጥቅም አለው? እዚህ ምድር ላይ ብዙ ነገር ልናገኝ እንችላለን። ሀብት ልናገኝ እንችላለን፣ ዝና ልናገኝ እንችላለን፣ ገንዘብ ልናገኝ እንችላለን፣ ስልጣን ልናገኝ እንችላለን። አለች የተባለችውን ቆንጆ ሴት አግብተን ልጆች ልናገኝ እንችላለን። አት ኤንድ ኦፍ ዘ ዴይ ግን ከእውነት ጋር ተጣርቀን በእውነት ስር ሰደን በእውነት ላይ ተመስርተን የእውነት ፍሬ ማናፈራ ከሆነ ለነፍሳችን ምንድን ነው ጥቅሙ? እንግዲህ ለአንተ ነው መልሱ ነው። አይ ቲንክ ይሄ በአዲስ ፈርሶ ወድቆ ሞቶ መነሳት በሚለው ጉዳይ ላይ ሌላ ቪዲዮ ባዘጋጅ ደስ ይለኛል። ሌላ ቪዲዮ እንሰራበታለን። እንግዲህ ዛሬ የምትታዘበው ነገር ግን ምን አለ መሰለህ? አስመሳይነት የሚያበላ ጠባይ ሆኗል። ጠባይ ሲያበላ አይተህ ታውቃለህ? እንግዲህ ከሚያበሉ ጠባዮች ዛሬ አንዱ አስመሳይነት ነው። ዩ ዶንት ሃቭ ቱ ቢ ፕሮፌሽናል። በአንድ ሙያ በአንድ የስራ መስክ ላይ ፕሮፌሽናል መሆን አይጠበቅባቸው። ምክንያቱም ብዙ ሰዎች አንድ ሙያ ሳይኖራቸው የዛ ሙያ ባለቤት ነን፣ ባለሙያ ነን፣ ኤክስፐርት ነን ብለው ብዙ ሚሊዮኖችን ይሰራሉ። ዩቲዩበሮችን ማየት ትችላላችሁ። ሌላም የተለያየ ፊልድ ላይ ያሉ ሰዎች በዛ እነዚህ ሰዎች በሚያስመስሉበት ፊልድ የእውነት ሙያ ኖሯቸው የሚሰሩበት ሰዎች የሉም እያልኩኝ አይደለም። ነገር ግን ዛሬ አስመሳይነት ግን ትውልዳችን ውስጥ በጣም ተንሰራፍቷል። ትውልዳችን ከእገሌ ከተባለው ታዋቂ ቶፕ አስመሳይ ኢንፍሉዌንሰር ኮርጆ እሱም እንዴት አስመሳይ መሆን እንደሚችል ነው እየተማረ ያለው። በስነ ስርዓት፣ በስነ ምግባር፣ በእውነትና በጽድቅ ላይ መገንባትን እሱም ደግሞ የሚፈጀውን ጊዜ ታግሶ ማለፍን ማደግን አይፈልጉም። በአስመሳይነት ጣ እዛ ጋር መድረስ እሱ ነው ፕሮሞት የሚደረገው አይደል? ሚዲያው ላይም በነገራችን ላይ ሃይማኖት ተቋማት ላይ እኔ ክርስቲያን ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። እዛም ላይ ራሱ የምናያቸው ሊቃውንት እንደዛ ነው የሚያሳዩ። ዛት ኤክስቴንት የምንም ሙያ በሃይማኖት ተቋማት ላይ ብትሄዱ የሃይማኖት ተቋም የሚጠይቀውን መስፈርት የዛን የትምህርት የስነ መለኮት መስፈርት እንኳን ላያሟላ ይችላል። ያ ሰውዬ ሂዳዝን ሀፍቱ ቢ ይህን ተምሬያለሁ ብሎ በአፉ ካወራ ሰዎች ከመሰከሩለት በቃ አለቀ። ያ የሚፈለገው ስልጣን የሚፈለገው ማዕረግ ይሰጠዋል። በአስመሳይነት እየሸቀለ ነው ማለት ነው አይደለ? ትውልድ ላይ እየሸቀለ ነው፣ ትውልዱ ላይ እየነገደ ነው። ነገር ግን እውነትን ለሚወዱት በእውነት ላይ በመመስረት ወደ ተፈጠሩለት ከፍታ አባታቸው ወዳሰበላቸው ልዕልና ማደግ፣ መበልጸግ፣ መስፋት፣ ማፍራት ለሚፈልጉት እሱንም ደግሞ ለማድረግ በራሳቸው ላይ መጨከን ለሚመርጡት ለሚቆርጡት ለእንዳንተ አይነቶቹ ይህን ቻናል ከፍቻለሁ። ታናሽ ይህን ቻናል ስታይ ሰብስክራይበር፣ ላይክ አድራጊ፣ ቪውየር ተፈልጎ ይሄ ያው የሚባለው ነገር አለ አይደል? ቪው፣ ላይክ፣ ሰብስክራይብ ተፈልጎ የመጣሁበት ቻናል አይደለም ይሄ ቻናል። ሰብስክራይብ ብታረግ ለራስ ደንታ ነው። ላይክ ብታረግ ለራስ ደንታ ነው።
ብታየው ባታየው ለራስ ደንታ ነው። ሼር ብታረገው ባታረገው ለራስ ደንታ ነው። አንሰብስክራይብ ብታረገው ለራስ ደንታ ነው። እኔ ግዴታዬን ተወጥቻለሁ። የግዴታዬን ዘር ዘርቻለሁ። ማብቀል ማሳደግ የሌላ አካል ፋንታ ነው። አንተ የዛ ፕሮሰስ ፓርቲን ፓርሰን መሆን ከፈለግ መሆን ትችላለህ። ምን ማድረግ እንዳለብህ አልነግርህም። ታውቀዋለህ። ምን ማድረግ እንዳለብህ አልነግርህም። ነገር ግን መቼም ሄኖክ ሰብስክራይብ አድርግ ብሎ ይለምነኛል ብለህ አታስብ። ቴሌግራሙንም ፌስቡክንም ገጽ ሰብስክራይብ አለማድረግ ትችላለህ። ይሄ የኔ ግዴታዬን የምወጣበት መድረክ ነው፣ እድል ነው። አንተ መኖር አይደለም መስማት ስለከበደ ባባወራው በምናወራው ጽንሰ ሐሳብ መኖር አይደለም። ያባወራውን ጽንሰ ሐሳብ እንደዚሁን ራስ ላይ ሰልጥን፣ በራስ ላይ በልጽግ፣ ከዛ በኋላ እንደዚህ አድርገህ ሚስትህን አስተዳደር፣ ልጆችን እንደዚህ አድርገህ ምራ የሚባለው ነገር መኖር አይደለም። መስማት ስለከበደህ ታናናሾቼ፣ ይህንን ድምፅ መስማት ያለባቸው ታናናሽ ወንድሞቼ እህቶቼም ጭምር አባታቸው ያዘጋጀላቸውን እውነት እኔ ታላቅ ወንድማቸው አልነፍጋቸውም። ገና ለገና አንተ ሰብስክራይብ ስላላደረክ፣ አንተ አንሰብስክራይብ ስላደረክ፣ አንተ ሼር ስላላደረክ አባታቸው ያዘጋጀላቸውን እውነት ለታናናሾቼ አልነፍጋቸውም። እስካለው ድረስ እሰጣቸዋለሁ፣ እነሱ ይጠቀሙበታል። አንተ መስማቱ ከከበደ ግን ወንድሜ መንገዱን ጨርቅ ያርግልህ። በርታልኝ ወንድም አለ።